በአዲስ ቅኔ በአማረ ምስጋና እሰዋልሃለሁ ይገባሃልና ገናና ነህና ገናና ነህና ገናና ነህና ገናና ትምክህቴን ለኔ መልካምነትህን አይቻለው አይኔ የምስጋናዬም ቃል ይውጣና ይሰማ ገና ጨምራለሁ ይቃርቃህማ በአዲስ ቅኔ በአማረ ምስጋና እሰዋልሃለሁ ይገባሃልና ጸጋ ይብዛላችሁ የተወደዳችሁ ቅዱሳን የእግዚአብሔር ባርኮት በህይወታችሁ ላይ ይሁን። እግዚአብሔር አምላካችን ሁሉ ጊዜ በህይወታችን ውስጥ የምንቀበላቸውን መለኮታዊ እውነቶች ለህይወት መገንቢያ፣ ለኑሯችን ስኬት፣ ለአገልግሎታችን ደግሞ መጨመርና መቃናት እንደዚሁም ለመንገዳችን መስመር መያዝ ለእያንዳንዱ የእንቅስቃሴያችን ውበት መፈጠር ምክንያት የሚያደርገው የእውቀት ድምጽን ወደኛ ዓለም ውስጥ በማምጣት ነው እና ያንን ደግሞ ለማድረግ እግዚአብሔር የሚሰጠንን የእውቀቱን ድምጽ በተለያየ አቅጣጫ ለቅዱሳን እናደርሳለን። ቅዱሳን ደግሞ ያንን ተቀብለው ደግሞ በህይወታቸው ውስጥ እግዚአብሔር ከሰጣቸው ስጦታ ጋር አብረው
ህይወታቸውን በማጣመር በማጋመድ አብረው ህይወታቸውን በማያያዝ ለተሻለ ክብርና ከፍታ እንዲሻገሩ ይሆናሉ። እግዚአብሔር አምላክ እንግዲህ በሰጠኝ ጸጋ ከጻፍኳቸው መጽሐፎች ውስጥ እጅግ በጣም የምወደው አንዱ መጽሐፍ ይሄ የልቀት ሚስጥር የሚለው መጽሐፍ ነው። በቅርብ የእንግሊዘኛውን ህትመት እጃችሁ ላይ ታገኙታላችሁ። አሁን ላይ ግን ይህንን መጽሐፍ ለቤተ ክርስቲያንም አገልግሎት የተሰጠ እንደመሆኑ መጠን የፒዲኤፉን መጽሐፍ በእንዲህ አይነት በሃርድ ከቨር ልታገኙ ያልቻላችሁ ወገኖችና መዳረሻችሁ የተለያየ አይነት ቦታ የተለያየ ስፍራ ላይ የሆኑ ወገኖች በፒዲኤፍ ስለተዘጋጀ ይህንን ማስታወቂያ ስትመለከቱ በዋትስአፕ ቁጥራችን ላይ በ0911 21 61 71 ላይ ፒዲኤፍ ብላችሁ በመጻፍ ይህንን መጽሐፍ ማግኘት ትችላላችሁ በፒዲኤፍ። ከዛም በዛው የእግዚአብሔርን ቤት ስራ የእግዚአብሔርን ራእይ ማገዝ የምትችሉበት መልካም አጋጣሚ ይሆንላችኋል። ጸጋ ይብዛላችሁ። እንወዳችኋለን። ትምክህትን ለኔ መልካምነትህን አይቻለው